እዚህ የሚገኘው ጉባኤ በየቡድኑ ሆኖ ቡድኑን የሚወክሉ 15 ተሳታፊዎች መርጠው በየቡድኑ ተጠናቅሮ የሚገኙትን ምክር ሀሳቦች ለማጣጣም ተወካዮች መርጠው ሲሰሩ ቆይተዋል። የዚህ ቡድን ከየቡድኑ መጥተው አብረው የሚሰሩ ወደ 120 የሚሆኑ ሰዎች ስራ ዋናው ነገር በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክር ሀሳቦች የማጣጣም ስራ ነው የሚሰሩት። የማጣጣም ስራ ስንል በምክር ሀሳቦች በስምንቱ ቡድን ምክር ሀሳቦች መካከል ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። በተጨማሪ ደግሞ 15ቱ ተወካዮች ሌሎቹ ቡድኖች ስለወሰኗቸው ወይም ስላወጧቸው ምክር ሀሳቦች ግንዛቤ ይወስዳሉ፣ እርስ በርስ ይመካከራሉ፣ ይነጋገራሉ። ነገሮችን ለማጣጣም የተቋቋመ ቡድን ነው። ያለፈው ሐሙስ ነው የተመረጡት። ከዛን ጊዜ ጀምሮ ይኸው እስካሁን ሰዓት ድረስ ይሄ በጣም ወሳኝ ስራ ነው። እሱን ሲሰሩ ቆይተዋል። እሱን አሁን በዚህ በቀጣይ ደቂቃዎች ይጨርሳሉ። ያ ተጣጥሞ ተስተካክሎ የሚቀርበው የስምንቱም ቡድን ምክረ ሀሳቦች ለስምንቱም ቡድን መልሰው ይቀርባሉ። ስምንቱ ቡድኖች ራሳቸው ያዘጋጇቸውን ምክረ ሀሳቦች ላይ ብቻ ሳይሆን በአጠቃላይ ስምንቱ ቡድኖች ላይ የተቀሩት 7 ቡድኖች ላይ የተሰሩትንም ስራዎች ይተዋወቃሉ፣ ይረዳሉ። በነዛ ምክረ ሀሳቦች ላይ በሌሎቹ እነሱ ባልተሳተፉባቸው ቡድኖች የተሰሩት ምክረ ሀሳቦች ላይ ግብዓት ይሰጣሉ። ግብዓቱ ይሰበሰብና የመጨረሻው ሰነድ ይዘጋጃል ማለት ነው። ይሄ እንደምታውቁት ስምንቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። ሁሉ ባለድርሻ አካላት ስምንቱም ቡድኖች ላይ ይገኛል። ሁሉም የኢትዮጵያ ወረዳዎች በስምንቱም ቡድኖች ላይ ይገኛሉ። ተመሳሳይ ናቸው። ስራ ተከፋፍለው ሲሰሩ ቆይተው አብረው አጠናክረው በተሰራው ስራ ላይ ግብዓት ለመስጠት ነው ዛሬ ከሰዓት በኋላ የሚሰበሰቡት። ከዛ በኋላ የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ዕለት 4,000 ያጸድቁታል ማለት ነው። እንግዲህ ያለው ሂደት እንደዚህ ነው። ይህንን ይመስላል። በዚህ ሂደታችን ላይ አንዳንድ ቅሬታዎች የተነሱባቸው ወቅቶች አሉ። እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። ውሳኔ እየሰጠን ነው የቆየ ነው። አሁንም ያሉት ላይ ቀሩት ላይ እንደዚህ ውሳኔ እየሰጠን እንሄዳለን ማለት ነው። እነዚህን ቅሬታዎች የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በአንዳንድ ወቅት ቀጥታ በራሳቸው መግለጫ ያወጡ ወገኖች አሉ። የምክክሩ መንፈስ እንግዲህ መመካከር ነው። ያም ባይሆን ማንም መብቱ ነው፣ መግለጫ ማውጣት ይችላል። ለነዛም ቢሆን ምላሽ እንሰጣለን ማለት ነው። በተረፈ እነዚህ አሁን የተጠናከሩት ምክረ ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። ስለዚህ ደስ ብሎናል ማለት ፈልጋለሁ። በእውነት በጣም ደስ ብሎናል። በአብዛኛው ጉዳይ ላይ ተግባብቷል። ይህንን በዚህ ምዕራፍ ላይ በመድረሳችን ደግሞ
ይሄንን ለኢትዮጵያ ሕዝብ የምናበስርበት ወቅት ይፈጠራል ማለት ነውና ያው የፈለግነው መግባባት የፈለግነው ሰላም ያመጣል ብለን እንገምታለን። ከዚህ በተጨማሪ እንግዲህ የሚቀጥሉትን ቀናቶች ተከታተሉ።